ለኔ ስትይ ራስሽን የረሳሽው እናቴ የመልእክት ላንቺ ያለኝን ምስጋና የሚገልጽ ነው። ሰው ሲንቀኝ ላከበርሽኝ እናቴ፣ ሰው ሲጠላኝ የወደድሽኝ እናቴ፣ ሰው ሲያርቀኝ ሁሌም ላቀፍሽኝ ውዷ እናቴ፣ ያንቺ ጥንካሬ ባልይዝ ኖሮ እስካሁን በህይወት አልኖር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድና የተከበራችሁ ቤተሰብ እንዴት አላችሁልኝ? እንዴት ዋላችሁ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም፣ በያላችሁበት ሰላማችሁ ብዝዝት ይበልልኝ። ሀይሚዬ ዛሬ ኢንስታግራም ላይ ብቅ ብላ ነበርና ስቶሪዋ ላይ እንግዲህ መዝሙር አድርጋለች ምናምን፣ በመዝሙር ነው የመጣችሁ ዛሬ እና ውዶችዬ፣ ወደ ሌላው ሳልፍ እንግዲህ ትላንትና በጣም ደስ የሚል ቪዲዮ ነበር የተለቀቀልን። ሀይሚዬና ብሩኬ የኛ ጨረቃዎች፣ የኛ አወዛጋቢዎች በዚሁ እንግዲህ ይቆይልን። ይሄ ሳቃችሁ የደስታችሁ ነው እኛም የምንፈልገው ሁሌም ቢሆንና ደስታችሁን ሳቃችሁን ያብዛልን የኛ ድምቀቶች። እንግዲህ ከዚህ በኋላ ውዶቼ ያው ወደ ሰላሙ ይመጣሉ፣ ሁሉም ነገር ይስተካከላል። ምንም ነገር ደግሞ በመሀላችሁ ምንም የተፈጠረ ነገር የለም። ሁሉም ነገር ድራማ ነው፣ ስራ ነው እና ውዶቼ ሁሉም ነገር ደግሞ ያልጠራው ነገር በሙሉ በጊዜ ሂደት ሁሉም ነገር ይስተካከላል ማለት ነው። የእዩም ጉዳይ ይሄ ያሉት ነገሮች በሙሉ ይጠራሉ ኢንሻአላህ እና በትክክል እንግዲህ ወደ ራሳቸው ተመልሰው እንደ ድሯቸው ይሆኑልናል ኢንሻአላህ። እስከዚያው ደግሞ እንግዲህ ትናንት ተደስተናል። የዛሬውን ደግሞ ፈጣሪ ሰላም ያድርገው። ከዚህ በኋላ እንግዲህ ጾምም እየገባ ስለሆነ ኦልሬዲ በብጥብጥ በጭቅጭቅ ይመጣሉ ብዬ አላስብም። እንግዲህ እነሱ ደግሞ አይ ተወሰነ ደግሞ እንትን እንበልበት ካሉ ደግሞ ሊሆን ይችላል። እንግዲህ አላቅም። የዛሬውን አይተን ደግሞ እንትን እንላለን ማለት ነው። ዲስከስ እናደርግበታለንና ውዶቼ በዛ ላይ ሌላ ነገር አታውሩ። ሌሎቻችሁ እንግዲህ እንዲህ በፍቅር በሰላም ሲመጡ ደግሞ ሌላ አጀንዳ አትፍጠሩ። እነሱ በምንም አይነት ነገር ይምጡ፣ ብቻ ሰላም እንመኘኛ። ፍቅራቸውን ደስታቸውን ነው የምንፈልገውና ጥሩ ነገር ነው መመኘት ያለባችሁ። ላይቭ ላይ ተቀምጣችሁ ነገ እንደዚህ ሊፈጠር ይችላል፣ ነገ ከነገ ወዲያ እንደዚህ ሊፈጠር ይችላል ካላችሁ አንዳንዴ ከዛ ነው ሀሳብ አይዲያ የሚወስዱት ምናምንና በዛው እንትን ሊሉበት ይችላሉ። ሰው ጥሩ ነገር ብናስብ መልካም ነው። እንግዲህ ከዛ ውጪ ጭቅጭቅ ሰልችቶናል። ይሄን ሁሉ ጊዜ በጭንቀትና በጭቅጭቅ ነው የቆየነውና ከዚህ በኋላ ደግሞ ደስታ እንፈልጋለን ማለት ነው። ፓርቲቱ እስከሚቀጥል ድረስ ሲሆን ደግሞ ፓርቲቱ ባይኖረው መልካም ነው። ከዚህ በኋላ በቃ ምንም የሚቀጥል ነገር ባይኖረው ደስ ይለኛል። ሁሉም ነገር ቢያበቃ ይሄ የእዩም ጉዳይ የሁሉም ነገር አብቅቶ ጨረቃዎቻችን ብቻ ሁለታቸው ብቻ እንደተለመደው እንደ ሁሉ ጊዜው እየሳቁ እየተደባደቡ እየተላፉ ቢመጡልን ደስ ይለናል ማለት ነው፣ ያለ ጭቅጭቅ እና ውዶቼ ቢጨቃጨቁ ራሱ ሁለታቸው ብቻ ከሆኑ እንችለዋለን፣ ችግር የለውም። ግን ሌላ ሶስተኛ ሰው ሲገባ በጣም ነው የሚደብረውና ብቻ በትላንቱ ቪዲዮ በጣም ደስ ብሎኛል። የዛሬውን ደግሞ ፈጣሪ ሰላም ያድርገው ነው የምላችሁ። ከዛ በመቀጠል እንግዲህ ዋንትያን እንዳያችኋት ሰሞኑን እያለቀሰች ምናምን ቪዲዮ እየፖስተች ምናምን ነበርና ምን ሆና ነው ምናምን ብዬ ሳይ ሁለት ወንዶች ያልሆነ ቃል እየተናገሩ ሲሰድቧት አየሁኝና በጣም ነው የሚያሳዝነው። የኛ ሰው በቃ ሁል ጊዜ ሰውን ለመጣል መጣር፣ ሁል ጊዜ ለሰው ተንኮል ማሰብ፣ ሁል ጊዜ ምቀኝነት፣ ሁል ጊዜ ክፋት። ለምንድን ነው ከዚህ ነገር ማንወጣው? በፈጣሪ ኢትዮጵያውያኖች ከድህነት የማንላቀቀው በቃ ሁሌ ዝቅ እንዳልን የምንኖረው፣ ሁሌ የሰው ባሪያ እንደሆነ የምንኖረው ክፋት ስላለብን ነው። ውስጣችን ተንኮል የተሞላ ነው፣ ምቀኝነት ነው። ሰው ሲያድግ አንወድም፣ ሰው በልጦን ሲገኝ አንወድም። ምን አለ ይሄን ባህሪያችንን በፍቅር ቢቀይርልን ፈጣሪ ሆይ፣ እውነት ለሁላችንም ልቦና ይስጠን። በጣም ነው የሚያሳዝነውና ዋንትያ እንግዲህ ያው የሚዲያ ሰው ስትሆኑ በጣም ብዙ ነገር ትባላላችሁ፣ በጣም ብዙ ነገር ማለት ነውና ዋንትያ አመጣጧ እናውቃለን። ከድሮ ጀምሮ ልጇን ለማሳደግ ብላ ምን ያክል ስትንከራተት እንደነበረ በቃ ያ ነገር በስተት ተፈጥሮ እንግዲህ ልጇን በ15 ዓመት ነኝ በ12 ዓመት ያለችው የወለደችውና ጠንካራ ጀግና ልጅ ነች። ብዙ ውጣ ውረዶችን አሳልፋ በቤተሰቦቿ ሁሉ ተገፍታ ልጇን ወርቅ የሆነች ልጅ ሰጥቷታል አላህና ልጇን አንቀባራ አሳድጋለች፣ እዚህ ደርሳለች። አሁን ላይ ያለችበት ሁኔታ ደግሞ የሶሻል ሚዲያ ላይ ተጽዕኖ በመፍጠር በጣም ያለችበት ሁኔታ አሪፍ ነገር ነውና ልጇን እያሳደገች ነው በሰላም። ግን ሰው እሷን ለመጣል በጣም ብዙ ይጥራል፣ በጣም ብዙ ይለፋል ምናምንና በጣም ነው የሚያሳዝነው። የኛ ሰው በድህነታችሁ በቸገራችሁ ጊዜ በከፋችሁ ጊዜ አይዟችሁ ያላችሁ ሰው ራሱ እናንተ ተለውጣችሁ
ጥሩ ደረጃ ላይ ደርሳችሁ ከፍ ብላችሁ ሲያያችሁ መልሶ ያንን የትላንትናውን ማንነታችሁን እያስታወሰ ሊያሸማቀቃችሁ ይፈልጋል። የኛ ሰው እንደዛ ነው፣ ሊያሸማቀቃችሁ ይፈልጋል። እኔ በጣም ነው የታዘብኩት። እሷ እየተዝናናች እየሳቀች እየጨፈረች ስትፖስት ቲክቶክ ገና ስትጀምር ጀምሮ ማለት ነው የትላንትናው ማንነትሽን ረሳሽ እንዴ? ምንድነው? እንዴት ነው የሚያደርግሽ? ብራችንን መልሺ ምን እማይሏት የለም ኮሜንት ሳነብ ማለት ነው። እሺ እናንተ ብር የሰጣችኋት ወይም ደግሞ የረዳችኋት ሰዎች እንደዚህ ስቃ እንድትመጣላችሁ የተሻለ ደረጃ ላይ እንድትደርስ ነው ወይስ ደግሞ የእናንተን ገንዘብ እያስታወሰች ሁሌ እያለቀሰች እንድትኖር ነው የምትፈልጉት? የሰው ልጅ እኮ ያለ አይደለ ሰው አልቅሶ ሲያይ ዝቅ ብሎ ሲያይ የሚረዳው ያ ሰው ከፍ ብሎ ጠንካራ ሆኖ ጀግና ሆኖ የተሻለ ደረጃ ላይ እንዲደርስ ስለሚፈለግ ነው አይደለ እንዴ? እንደዛ ነው እኔ የማውቀው። የሰው ልጅ በቃ ሰው ለመርዳት ስትፈልጉ ያ ሰው የረዳችሁ ሰው ነገ ደግሞ የተሻለ ደረጃ ላይ ደርሶ እንዲታዩት ነው የሚያስፈልገው ነገር። እንደዛ ነው። የኛ ሰው ግን ትናንት አይዟችሁ በቃ እንደዚህ ነው ምናምን መስሎ አዛይ መስሎ ቀርቧችሁ ረድቷችሁ መልሶ የረዳውን የሚያነሳ መልሶ ደግሞ በትናንት ነው ማንነታችሁ የሚያሸማቅቅ ሰው ነን አይደለ? ሰው እስካሁን ድረስ ደግሞ ማንም ሰው ሲወለድ ድሃ ሆኖ ወይም ሀብታም ሆኖ አይደለም የተወለደው አይደል እንዴ? በቃ ማናችንም ከሰራን እንለወጣለን። ጤና ካለ የሰው ልጅ ሰላም ከሆነ ጤና ካለ ሰርቶ የማይለወጥ ማንም የለም። ባለበት የሚቆይ ምንም ነገር የለም። ማንም ሰው የለም ባለበት የሚቆይ እንዴ። ብረትም እኮ እየቆየ ሲሄድ ይዝጋል አይደለ? ይዝጋል። ሁሉም ነገር በጊዜ ሂደት ይለወጣል። ሁሉም ነገር በጊዜ ሂደት በቃ ይቀያየራል። የሰው ልጅም ደግሞ ካለበት የተሻለ ደረጃ ላይ ይደርሳል። ጥሩ ደረጃ ላይ ይደርሳል። ልጅ ይወልዳል፣ ይከብዳል፣ ቤተሰብ ይሆናል። ከዛ ደግሞ በቃ እንደዚህ ነው የሰው ልጅና ባለበት ሰው አይቆይም። በቃ ትናንት ድሃ ሆኖ ከሆነ ሰርቶ ይለወጣል፣ ሀብታም ይሆናል፣ ነገ የተሻለ ደረጃ ላይ ይደርሳል። ማናችንም በድህነት ያደግን ሰዎች ነን፣ ሞልቶን ተርፎን ደልቶን። ግን ደግሞ የሰው ልጅ ጤና ከሆነ እኛ ሀብታም ነን፣ ሙሉ ሀብታም ነን። እኔ ራሴን ሀብታም ነኝ ብዬ ነው የማስበው። ጤና እስከሰጠኝ ድረስ ሀብታም ነኝ ብዬ ነው የማስበው። ገንዘብ ከሰራችሁ ይመጣል፣ ይገኛል። በቃ የተሻለ ደረጃ ላይ መድረሳችሁ አይቀርም። እናንተ ጤና ሰላም ከሆናችሁ ሰርታችሁ የማትለወጡበት ምንም አይነት ምክንያት የለም። ገባችሁ? እና ምን ልላችሁ ነው ውዶቼ፣ ሁላችንም በቃ የራሳችንን እድገት የሰዎችን እድገት ለሰው ክፉ አለማሰብ ብንችል በተቻለና አቅም ጥሩ ነው ብዬ አስባለሁ። ከዛ በተጨማሪ ደግሞ ሴት ልጅ ዝቅ የምታደርጉ ወንዶችም ሆነ ሴቱ ናችሁ ሴቶችም ፈጣሪ ልቦና ይስጣችሁ ነው የምላችሁ። ወንዶችም ቢሆን ሚስታችሁ ሴት ነች፣ ልጃችሁ ሴት ትወልዳላችሁ፣ እናታችሁ የወለደቻችሁ እናታችሁ ሴት ነች። ለሴት ልጅ ትልቅ ሬስፔክትና ክብር ሊኖራችሁ ይገባል። ሴት ሆናችሁ ደግሞ ሴትነታችሁን ረስታችሁ ሴት ልጅ ዝቅ የምታደርጉ ሴትን የምትሳደቡ ልጆች ለእናንተም እኔ ፈጣሪ ልቦና ይስጣችሁ ከማለት ውጭ ምንም አልልም። እና እኔ እንጃ እናት ከምንም በላይ እናት ነች። በቃ እናት ሁሉ ነገር ነች። ስለዚህ አንዳንድ ወንዶች እናትን የምትሳደቡ ሴትን ልጅ ዝቅ የምታደርጉ ሰው ልጆች እናንተ ወንድ አይደላችሁም። ሲጀመር ወንድ አይደላችሁም እናንተ። ወንድ ልጅ እናቱን ይወዳል ይባላል። እናቱን የሚወድ ወንድ ደግሞ ሴትን ልጅ ዝቅ አያደርግም፣ ሴትን ልጅ አያንቋሽሽም፣ እናትን አይሳደብም። ገባችሁ? ግን እናንተ የምን አይነት ጭቃ ጭንቅላት እንዳላችሁ አላቅም። እንደዚህ አይነት ወንዶች ምን አይነት ጭቃ ጭንቅላት እንዳላችሁ አላቅም። ኢቭን ወንዶች ይሻላሉ እንደውም ከሴቶቹ ማለት ነው። ሴቶች ሁነው ሴትን ልጅ እናትን የሚሳደቡ ሴትን ልጅ የሚሳደቡ ብዙ ናቸው። ዛሬ አሁን ጨረቃዎቻችን ትላንት ላይ በጣም ደስ የሚል ቪዲዮ ነው የለቀቁልን። ፍቅር በፍቅር ናቸው። ጸብ የለም እነሱ ጋር ሲጀመር። ከዚህም በኋላ ኢንሻአላህ ፍቅራቸው ለዘላለም ያደርግላቸው። በቃ ወልደው ከብደው ከፍ ያለ ደረጃ ላይ ደርሰው እማያቸው ያደርገኝ። የምሬን ነው። ሀይሚዬና ብሩኬን ማለት ነው። ፈጣሪ ይጠብቃቸው በያሉበት። እና ዛሬ ደግሞ ቲክቶክ ላይ ሰላም የምትባል ልጅ የቅመሜን እናት ማዘሯን እንደዚህ ዘቅዝቃ ፕሮፋይል አድርጋለች። ገስት ሰርታ ምናምን ነበርና 2 ልጆች ናቸው ምናምን አብረዋት ነበሩ። ከዛ አንዷ ተሰቅላ አጥፊ ባክሽ አጥፊ ብላ ለምናት አጠፋች። ገስት ላይ የሰቀለችውን ዘቅዝቃ ማለት ነው ማዘሯን።
ከዛ ፕሮፋይሏን ግን አልቀየረችም። ግን ገስት ላይ እየሰቀለችውን አጥፊ ተብላ አጥፍታለች። ሰላም አለች ደግሞ በቅመምዬ በሀይምዬ እህት ነኝ እያለች የሀይምዬን ፎቶግራፍ አድርጋ ጄሪ የምትባል ሁል ጊዜ ኮሽ ባለ ቁጥር ሙሽዬን የምትዘቀዝቅ እናትን የምትዘቀዝቅ በጣም አጸያፊ ልጅ እንደ ሰላምም እንግዲህ የምታቋት ነች። ያው መዘቅዘቅ ምናምን መሳደብ ምናምን እንግዲህ ስራዋ ነውና እቺም ጄሪ የምትባለው ላይክ እንደሷ ነች። ሁል ጊዜ ስትዘቀዝቅ ነው ማየት፣ ሁል ጊዜ ስትሳደብ ነው ማየት። አሁን ሙሉ ገስት እንዳለ የብሩኬን ብሩኬ እየሳማት ያለውን የሙሽዬን ፎቶ ከብሩኬ ጋር አድርገው ሙሉ ገስት ዘቅዝቀዋቸዋል። ከዛ ሰላም ጋር ደግሞ ገስት ላይ የለም የዘቀዘቀችው፣ ግን ፕሮፋይሏን አልቀየረችም። የዘቀዘቀችውን ፕሮፋይሏን አልቀየረችም። እና ምንድነው አላማችሁ እናንተ? ምንድነው? እኔ አሁን እነዚህ ልጆች አሁን ምንድነው ወዳጅ ናቸው የሚባሉት? ምንድነው በሀይምዬ እህት ነን የምትሉ ልጆችም የሀይምዬን ፎቶ አድርጋችሁ ሙሽዬን ሙሉ ገስት ዘቅዝቃችሁ እናንተ አሁን ሴት ናችሁ። መጀመሪያ ሴት ልጅ ካከበራችሁ፣ ለሴት ልጅ ክብር ካላችሁ እናትን አክብሩ እንዴ! የሀይምዬ እህት ነን ካላችሁ እኮ ሙሽዬን እንዴት እንደምትወዳት፣ እንዴት እንደምታከብራት፣ እንዴት እንደምትሳሳላት ታውቃላችሁ። ሀይምዬን ደስ የሚላት ይመስላችኋል? እናንተ ዘግዝቃችሁ ሙሽዬን። ምን አይነት ሂሊና ነው ያላችሁ? ሰላም ቤት ተዘግዝቆ ከሆነ እናንተ የተሻላችሁ ናችሁ። ሙዚቃችሁን እሷ የዘቀዘቀችውን ቀን አድርጋችሁ እናንተ ሙዚቃችሁን ከፍታችሁ ፈታ እያላችሁ በራሳችሁ ሙድ ተዝናኑ። እስኪ እናንተ የተሻለ ሆናችሁ ተገኙ። እስኪ በዚህኛው ሳይድ ደግሞ ብሩኬን ወደድን የብሩኬ እህት ነን እያሉ እነዚህ የሰላም ግሩፖች እናንተም ማዘሯ ተዘግዝቃ የሀይምዬ እናት ተዘግዝቃ ሲያይ ብሩኬ ደስ የሚለው ይመስላችኋል? ምን አይነት ጭቃ ጭንቅላት ነው ያላችሁ እናንተ? መቼም የማትቀየሩ መቼም የማትለወጡ ልጆች እናንተን አየሁኝ እኔ እንዴ። እዛኛው በዚህኛው ሳይድ ሙሽዬ ተዘግዝቃ ካያችሁ ሙሽዬን ቀን አድርጋችሁ በቃ በራሳችሁ ሙድ ፈታ እያላችሁ የተሻለ ሆናችሁ ተገኙ። ፉክክር በቃ ፉክክር፣ እናትን መዘግዘቅ መሳደብ ደግሞ እኮ ማለት ነው። ዘግዝቀው እንኳን ዝም አይሉም። ስድባቸው የሚቀፍ የሚዘገንን ካፋቸው የሚወጣው ቆሻሻ ቃል። ኧረ ወይኔ የምር እናንተ ማለት ነው። እኔ ፈጣሪ አላቅም እኔ ምን እንደምላችሁ። አላህ ልቦና ይስጣችሁ ነው የምላችሁ። ለማንኛውም እናንተ ሰውን ወንጀለኛ ታደርጋላችሁ፣ የሰውን ወንጀል ታበዛላችሁ እናንተ እና በጣም ነው የሚያሳዝነው። ክብር ለእናቶቻችን። ሙሽዬም የቅመሜም ማዘሯ እናቷ የተከበሩ የሁሉም እናት የተከበረች ነች። ክብር ለእናቶቻችን። ፈጣሪ የሆይ ትዕግስቱን ስጠኝ። እኔ መቼ እንደምትለወጡ አላቅም። በጸብ ሲመጡ እንደዛው ናችሁ፣ በፍቅር ሲመጡ ያው ናችሁ። እንዳልኳችሁ በሀይምዬ ሳይድ ያለችው ጀሪ የምትባለው ዋና ዘግዛቂ ነች። በብሩኬ ሳይድ ያለችው ሰላም የምትባለው ዋና ዘግዛቂ ነች። በሁለታቸውም እነዚህ ናቸው የሚረብሹት ቲክታክ ላይ እየዘቀዘቁ እየተሳደቡ እና አላህ ልቦና ይስጣችሁ። ለማንኛውም እና ውዶችዬ ለሴትነታችሁ ክብር ይኑራችሁ። በቃ ሴት ሁናችሁ እናትን እየዘቀዘቃችሁ ለሴት ክብር አለን አትበሉ። በቃ ራሳችሁን አስከብሩ። ሀይምዬን ወደርን እያላችሁ የማይሆን ነገር የምትናገሩ ልጆች አላችሁ። እናንተ ወዳጅ ሳይሆን ጥላት ናችሁ ለሀይምዬ። ብሩኬን ወደርን ወንድማችን ነው እያላችሁ የማይሆን ቃላት የምታወጡ ሀይምዬን የምትሳደቡ ሴት ናችሁ። የማይሆን ቃል የምትናገሩ ሴትነታችሁን የረሳችሁ ሰዎች አላችሁ። እናንተም ወደ ቀልባችሁ ተመለሱ። ብሩኬን የምታስደስቱት እንዳይመስላችሁ። በጣም ነው የሚያፍርባችሁ የሚያዝንባችሁ እንደውም ማለት ነውና አላህ ልቦና ይስጣችሁ። ለሁላችሁም መልካም ቀን ይሁንላችሁ።